ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። የኢሚግሬሽን እና ዜግነት አገልግሎት በጎንደር ከተማ ስራ መጀመሩ ፓስፖርት ለማግኘት የሚወስደውን ወጪና ጊዜ እንደቀነሰላቸው ተገልጋዮች ተናገሩ። የኢሚግሬሽን እና ዜግነት አገልግሎት ጎንደር ቅርንጫፍ ጽሕፈት ቤት በአመት ለ90,000 ዜጎች አገልግሎት ለመስጠት አቅዶ እየሰራ መሆኑን አስታውቋል። ዳንኤል ወርቄ እንደሚከተለው ይነግረናል። ወጣት እሸቱ መለሰ ይባላል። ነዋሪነቱ በጎንደር ከተማ ሲሆን ከዚህ በፊት ፓስፖርት ለማግኘት ተደጋጋሚ ሙከራዎችን ቢያደርግም እስካሁን ማግኘት አልቻለም። በዚህ ምክንያት ገንዘብ፣ ጊዜና ጉልበቱን ቢያባክንም የሚፈልገውን አገልግሎት በሚፈልገው ጊዜ ማግኘት እንዳልቻለ ነግሮናል። ተደጋጋሚ ሞክሬያለሁ። ኢቨን አዲስ አበባ ኦንላይን ሞልቼ ነበረ። ከአሁን በፊት ዘይን ለባህር ዳር ቀጠሮ ሲይዤ በቀጠሮ ቀን ሲሄድ እንደገና በአዲስ እንዳወጣ ቀጠሮ እንደማይሰራ ኦንላይን ተነገረኝ። ዜን እንደገና በአዲስ አሁንም ተቀጠር ዜን 3 ጊዜ ወደ 4 ጊዜ ተመላልሻለሁ። ኢሚግሬሽን እና ዜግነት አገልግሎት ቅርንጫፍ ጽሕፈት ቤቱ በጎንደር ከተማ አገልግሎት መስጠት መጀመሩን ተከትሎ አገልግሎቱን ለማግኘት መምጣታቸውን የነገሩን በቅርበት አገልግሎት በማግኘታቸው ይገጥሟቸው የነበሩ ችግሮችን ሁሉ እንደቀረፈላቸውና በፍጥነት ፓስፖርት የማግኘት እድል የፈጠረ መሆኑን ገልጸዋል። ያለውን የጸጥታ ችግር በዚያ ማዕከል አልፈን ተመላልሰን መንገድ ይዘጋል ይባላል ምናምንና እንደዚህ አይነት ነገሮች ሲመጡ እዚህ ሄደ ደግሞ አይደርስም። ዛሬ ተቀጥረህ ሄደህ እዚህ ስራ ትተይ ነው የምትሄደው። ስራን ቀጥተህ ሄደህ ምናምን ወረፋ ጠብቀህ ሳይደርስ ሲቀር እዛ ደግሞ ትተው ትመጣለህ። ዜን ደግሞ ሌላ ቀን ትሄዳለህ እንደገና ተመዝገብ ትባላለና እንግዲህ ዛሬ ስመጣ ሰርፕራይዝ ነው የሆንኩት። ምክንያቱም በጣም ብዙ ወረፋ የለውም። አሪፍ አገልግሎት ነው ያገኘሁት። በጣም ደስ ይላል። ስሜ ፈቴሃ ይባላል። የጎንደር ነዋሪ ልጅ ነኝ እና ፓስፖርት ለማውጣት ነበር እዚህ የመጣሁትኝ። ወረፋ ምናምን የለውም። መስተንግዶን በጣም ፈጣን ነው። እዛ ግን ሲሄድ ብዙ ቀጠሮ አሉ። ከዚህ በቃ አሪፍ ነው። አንደኛ ደግሞ ሀገራችን ላይ በመሆኑ በጣም አሪፍ ላይ ነው። ደስ ይላል። በአማራ ክልል በደሴና ባህር ዳር ከተሞች ብቻ ይሰጥ የነበረው የፓስፖርት ምዝገባና አገልግሎት አሁን ላይ ተጨማሪ 3 ከተሞች ላይ አገልግሎት መስጠት ጀምሯል። በጎንደር፣ ደብረ ብርሃንና ወልዲያ ከተሞች አገልግሎት መስጠት የጀመረ ሲሆን ይህም ቁጥሩን ወደ 5 እንደሚያሳድገው የጎንደር ኢሚግሬሽንና ዜግነት አገልግሎት ቅርንጫፍ ጽሕፈት ቤት ኃላፊ አስቻለው ዛዘው ገልጸዋል። በጎንደር ከተማ አገልግሎት መስጠት የጀመረው ቅርንጫፍ ጽሕፈት ቤቱ በአመት እስከ 90,000 ለሚሆኑ ሰዎች አገልግሎት ለመስጠት እንደሚያስችል ተናግረዋል። የአስቸኳይ አገልግሎት ከ200 በላይ በቀን እንዲሁም የኦንላይን አገልግሎት ከ300 በላይ የመስጠት ዝግጁነታችን ጸሰም ወደ ስራ ገብተናል። የምንሰጣቸው አገልግሎቶች የአስቸኳይ ፓስፖርት ሁሉንም አይነት አዲስ አበባ ላይ ሲሰጥ የነበሩ አገልግሎቶች ሁሉንም እድሳት፣ አዲስ ወይንም ሌሎች ሁሉንም አይነት እንሰጣለን። አሁን ላይ የምዝገባ አገልግሎት መስጠት መጀመሩን ያነሱት ኃላፊው በአጭር ቀናት ውስጥ ደግሞ ሌሎች ተጨማሪ አገልግሎቶችን ለመስጠት ዝግጅት መጨረሱን ተናግረዋል። መሙላት የሚችሉ በቤታቸው አፕላይ አድርገው በቀጠሮ ሰዓታቸው አሻራቸውን ወይም ፎቶ መጠው እዚህ መስጠት እንዲችሉ ስራዎችን ሰርተናል። አሻራና ፎቶ ካሜራ እንጀምራለን የሚል እንትናችን ጨርሰናል። ኦንላይንም ሆነ ያስቸኳይ ቢሮዎቹን እንዳያችኋቸው ዝግጁ አድርገን ማህበረሰባችን እየጠበቅን ነው። ዜጎች አገልግሎቱን ለማግኘት ሲመጡ አስፈላጊ መረጃዎችን ይዘው ከመጡ በፍጥነት እንደሚስተናገዱ ኃላፊው ጠቅሰዋል። በምዕራብ ጎንደር ዞን በጸጥታ ችግር ምክንያት ተቋርጦ የቆየው ከመተማ ጎንደር ያለው መንገድ ለአገልግሎት ክፍት መሆኑ ማህበራዊ ጉዳዮችን ለማከናወን እንዳገዛቸው ተጠቃሚዎች ተናገሩም። የመንገዱን መከፈት ተከትሎ የዋጋ ማሻሻያ ለማድረግ እየሰራ መሆኑን የዞኑ መንገድ ትራንስፖርትና ሎጂስቲክ መምሪያ ገልጿል። ኤልያስ ጋሻው ተጨማሪ ዘገባ አለው። በምዕራብ ጎንደር ዞን ከመተማ ጎንደር ያለው የአስፋልት መንገድ በተፈጠረው የጸጥታ ችግር መዘጋቱ ይታወቃል። የችግሩን አሳሳቢነት በመረዳት የተጠናከረ ሕግ የማስከበር ስራ በመሰራቱ መንገዱ ለአገልግሎት ክፍት ሆኗል። የመንገዱ መዘጋት በማህበራዊ ሕይወታችን ውስጥ ተጽዕኖ አሳድሮብን ነበር ያሉት የአካባቢው ነዋሪዎቹ የአስፋልት መንገዱ ለአገልግሎት ክፍት በመሆኑ ደስተኛ መሆናቸውን ገልጸው ቀጣይ መንግስት ሕግ የማስከበሩን ጉዳይ አጠናክሮ እንዲቀጥል ጠይቀዋል። አርባ ጅራ ስንዞር በነበረው አንድ የመንገዱ ርቀት አለ፣ ሁለተኛ የሂሳብ ጭማሪው ቴሌሌ ስለሆነ ሰው ወገኑ ሙቶ ልቅሶ አይሄድም። በቃ ታፍኖ ነው የነበር። በዚህ ግን በገንዷ መቃ ጭልጋ መንገድ ከተከፈተ ተሎ ትደርሳለህ፣ በትንሽ ገንዘብ ትደርሳለህ፣ ከሰው ጋር ትገናኛለህ፣ ሪፈር እንኳን ቢጻፍልህ ለህይወት ተሎ ትደርሳለህ እና ይሄ ጥሩ ነው። አሁንም መንግስት ይቀጥልልኝ ነው ማለት ነው። በዚህ እኛም ቢሆን በቃ የመንገዱ የቆምን ሌላ እየተወረስን ይያል
ገንዘባችንን በጣም በብዙ ስንበዘበዝ ስለነበር በዚህ ግን በቃ በመከፈቱ ደስ ብሎናል። በዞኑ መንገድ ትራንስፖርትና ሎጂስቲክ መምሪያ ኃላፊ አባይነው ወረታ በመንገዱ መዘጋት በአካባቢው ኢኮኖሚያዊ ላይ ተጽዕኖ አሳርፎ እንደነበር አስታውሰው መንገዱ በመከፈቱ ችግሩ መቃለሉን አብራርተዋል። በአካባቢያችን የሰላም አለመረጋጋት ሁኔታዎች ተስተውሎና ብዙ ጊዜ ይሄ ኢንተርናሽናል መንገዱ ከገንደ ውሃ ጎንደር ያለው መንገድ ተዘግቶ የቆየ መሆኑ ይታወቃል። ከቅርብ ጊዜ ወዲህ በተሰራው ስራ ማህበረሰቡን ይዘን የጸጥታ መዋቅሩን በጋራ በመያዝ መንገዱ እንዲከፈት የተደረገበት ሁኔታዎች አሉ። ከመተማ ጎንደር ያለው የአስፋልት መንገድ ታሪፍን ለማስተካከል በርካታ ስራዎች እየተሰሩ ነው። የአገልግሎት ተጠቃሚዎችም ተባባሪ በመሆን በሚወጣው ታሪፍ ልክ መሳፈር እንዳለባቸው ኃላፊው አሳስበዋል። የዞን መንገድ ደህንነት ተቆጣጣሪዎች፣ ትራፊክ ፖሊሶች እና አመራሮች ቅንጅት በማድረግ አሁን በሰሙን በዚህ 3-4 ቀን ውስጥ ክትትል እየተደረገ ወደ ኖርማል ታሪፍ እየመጣ ያለበት ሁኔታዎች ናቸው ያሉ። ይሄ ሲባል ግን ሙሉ ለሙሉ ቆሟል ማለት ግን አይደለም። አሁንም ችግሮች አሉ። ይሄን ችግር ደግሞ ልንፈታ የምንችለው በባለሙያዎች ቁጥጥር ብቻ ሳይሆን ተሳፋሪው አገልግሎት ተጠቃሚው ማህበረሰብ ከባለሙያዎች ጋር ከአመራሩ ጋር በመሆን የታሪፍ ሁኔታ እንዲስተካከል መደረግ አለበት። የህብረተሰቡን እንግልት ለመቀነስ የህግ ማስከበሩ ስራ ተጠናክሮ ይቀጥላል ያሉት የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ኢያሱ ይላቅ ህብረተሰቡም ከመንግስት ጎን መቆም አለበት ብለዋል። ዞናችን በጣም ሰፊ ሀብት፣ ሰፊ ጸጋ ያለበት አካባቢ ነው። ተጠቃሚ ልንሆንበት የምንችልበት እድል ስላለ ይህንን ለማድረግ ደግሞ ሰላም ወሳኝ ነው። ሰላምን ከማስፈን አኳያ ልዩ ትኩረት ሰጠን ዞናችን የሰላም ቀጠና ለማድረግ እየሰራን ያለ መሆኑ ታውቆ መላ ህዝባችን ከጎናችን ሆኖ እንዲያግዘን የበኩሉን ሚና እንዲወጣ ማሳሰብ እንፈልገው። ከመተማ ጎንደር ያለው የአስፋልት መንገድ ለአገልግሎት ክፍት መሆኑ ማህበራዊና ኢኮኖሚያዊ ያለውን ፋይዳ በመረዳት ሁሉም አካል ህግ የማስከበር ስራ ላይ ተባባሪ መሆን እንዳለበት ዋና አስተዳዳሪው መልእክት አስተላልፈዋል። የእቴጌ ምንትዋብ ታሪክ ላይ ያተኮረ ፊልም ለማዘጋጀት የሚያስችል የመግባቢያ ስምምነት ተደረገ። የፊልሙ ስራ እስኪጠናቀቅ የጎንደር ከተማና አካባቢው ታሪክ አዋቂ የማህበረሰብ ክፍሎች ለባለሙያዎቹ እገዛ እንዲያደርጉ የጎንደር ከተማ አስተዳደር ጥሪ አቅርቧል። ደስታ ካሳ እንደሚከተል ያቀርበዋል። በኢትዮጵያ ታሪክ ውስጥ እጅግ ስመጥርና ተደማጭነት ከነበራቸው ሴት መሪዎች መካከል በስመ መንግስታቸው ብርሃን ሞገስ ዘኢትዮጵያ እቴጌ ምንትዋብ አንዷ ናቸው። እቴጌ ምንትዋብ በ18ኛው መቶ ክፍለ ዘመን ወይም በጎንደር ዘመነ መንግስት ወቅት የነበራቸው ሚና የሀገሪቱን ፖለቲካ፣ ጥበብና ሃይማኖት በእጅጉ የቀረጸ ነበር። የእቴጌ ምንትዋብ ታሪክ ለአሁኑ ትውልድ የሚያስተላልፈው መልእክት መኖሩን በመገንዘብ ሜላት ፊልም ፕሮዳክሽን እና ደራሲና ዳይሬክተር ማህሙድ ዳውድ እቴጌ ምንትዋብ የተሰኘ ፊልም ለመስራት የመግባቢያ ስምምነት በጎንደር አጼ ፋሲል አብያተ መንግስታት ስምምነት አድርገዋል። በመግባቢያ ስምምነቱ ላይ የተገኙት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኘው እቴጌ ምንትዋብ ብልህና ፍርድ አዋቂ መሪ መሆናቸውን ገልጸው እሳቸውን መዘከር ተገቢ ነው ብለዋል። እቴጌ ምንትዋብን ማውጣት ደግሞ እጅግ በጣም ረቂቅ ስራዎች የሰሩ በዘመናቸው በተለይ በጎንደሪያን ፔሪድ በሚባለው የመጨረሻው ዘመን የነበሩ መሪ ናቸው። በጣም ብልህ፣ በጣም ጥበበኛ፣ ረቂቅ መሪ ነው የነበሩ። ፍርድ አዋቂ፣ የፍትሃዊነትን የሚቃወሙ በራሳቸውም ጭምር የፈረዱ ትልቅ መሪ ነው የነበሩት እና እሳቸውን መዘከር፣ ስለሳቸው መጻፍ፣ ስለሳቸው እንዲነበብ ማድረግ፣ ስለሳቸው ፊልሞች እንዲሰሩ ማድረግ፣ ሌሎች ጀግኖች ሴቶችም በሀገራችን እንዲወጡ አርያ እንዲሆኑ የሚያስችል። በቀደሙት ዘመናት ሴት መሪዎች ለሀገር ጉልህ ድርሻ መበርከታቸውን የገለጹት ደራሲና ዳይሬክተር ማህሙድ ዳውድ የዛሬው ትውልድ ራሱን እንዲመስል ማስተማር አስፈላጊ ስለመሆኑ አንስተዋል። እቴጌ ምንትዋብ ራሷ አሁን ያለውን ትውልድ የምትታዘብበት ነው። ከዛ ስንት ሺህ ዓመታት ጀምሮ ከዛሬ ስንት ሺህ እሷ 400 ነው፣ ግን ከንግስተ ሳባ ጀምሮ ከ2000 ምናምን ዓመት ጀምሮ ሴቶች መሪዎች ነበሩ። መሪ ትውልድ ራሱን ሌላ አጋዥ የማይፈልግ መሪ ትውልድ ጥበብን የሚያከብር ክብርን የሚያውቅ መሰረቱ ራሱ የሆነ ማንንም አጋዥ የማይፈልግ ራሱ የሆነ ዛሬ ብሎ የሚጀምር ክብርን የሚያውቅ ነው እና ለትውልዱ ክብራችንን ጥለናል። ወደ ክብሩ እንመለስ፣ ወደ ማንነታችን እንመለስ። የእቴጌ ምንትዋብ ታሪክ ላይ ያተኮረ ፊልም ለማዘጋጀት ከ4 ዓመት በላይ ጊዜ እንደተወሰደበት የገለጸችው ተዋናይት ሜላት ነብዩ ትውልዱ ከቀደሙት ሴቶች ትምህርት እንዲወስድ ለማስተማር የታለመ መሆኑን ገልጻለች። 4 ዓመት ወደ 5 ዓመት እየሄደ ነው ይሄን ስራ ለመስራት ስለፋባትና ስለምንትዋብ ታሪክም ስለማቅ ይሄኛው ትውልድ በተለይ ከኔ ጭምር ማወቅ አለብን ብዬ ስላሰብኩኝ ሴቶች በተለይ ከ400 ምናምን ዓመት በፊት የነበሩ ሴቶች በጣም
በጣም ጠንካራና ቀደምት መሆን የሚችሉ ጠንካራ ሴቶች ነበሩና ብዙ ነገር ነው የምንማረው ከምንትዋብና እግዚአብሔር እንግዲህ እሱ ፈቅዶልን ቆንጆ ፊልም ይዘን እንመጣለን። አሁን ጀምረናል። የፊልሙ ስራ ተጀምሮ እስኪጠናቀቅ የጎንደር ከተማ አስተዳደር እገዛ እንደሚያደርግ ተቀዳሚ ምክትል ከንቲባ ቻላቸው ዳኘው ገልጸዋል። እውቀት ያላችሁ በእውቀት የቁሳቁስ ድጋፍ ያላችሁ በቁሳቁስ ድጋፍ ይህ እንዲከናወን የገንዘብ ድጋፍም ጭምር በማድረግ ታሪካችን ለሌሎች አስተማሪ ሆኖ እንዲቀጥል በሆነ አጥር ብቻ ከመታጠር ተወጥቶ የኩልነት ሀገር ሴቶች መሪ ሆነው በዛን ዘመን አስቸጋሪ ጊዜያትን ሁሉ ያለፉበትን ዘመን የሚያሳይ በመሆኑ ለዚህ ሁላችንም ትብብር እንድናደርግ ጥሬን አስተላልፋለሁ። ከተማ አስተዳደሩ በማንኛውም ጉዳይ ከጎናችሁ እንደሆነ ለመግለጽ እወዳለሁ። አመሰግናለሁ። እቴጌ ምንትዋብ ፊልም ከሆሊውድ በመጡ ባለሙያዎችና በተለያዩ ቋንቋዎች እንደሚሰራም ተገልጿል። አሚኮ ጎንደር ስቱዲዮ በምሽት የትዕይንተ ዜና ሰዓታችን በቀጥታ ከጎንደር ስቱዲዮ ወደ እናንተ መድረስ ከጀመርን እነሆ 1 ዓመትን አስቆጠርን። አማራ ሚዲያ ኮርፖሬሽን 4ኛ የቴሌቪዥን ስቱዲዮን ጎንደር ላይ ከፍቶ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮችን ወደ እናንተ እያደረሰ ይገኛል። ከጥር እስከ ጥር ዓመቱን በትጋት አብረን ቆየን፣ አብረንም እንዘልቃለን። አማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ምርትና አገልግሎቶትን በምሽት ዜና ሰዓታችን ያስተዋውቁ። ለመላው ተመልካቾቻችን እንኳን ለ1ኛ ዓመት በዓላችን አደረሳችሁ አደረሰን። አሚኮ ጎንደር ስቱዲዮ ለህብረተሰብ ለውጥ እንተጋለን። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልን።